ያው እንግዲህ ማለት እኔ እንደጠበቅኩት አይደለም ቦታው ግርማው በጣም የሚያስፈራና የሚያስደነግጥ ነው እንደ ሄር ነው ዝም ብሎ ግብት ብሎ ውጣ የሚባል ነው መሰለኝ እንጂ እንዴት አስሮ ስጋና ነፍስ ተለይቶ እንደዚህ ጣራሞት መኖሩን እኔ አላወኩም ከዛ የጀገባው በኋላ ሁሌም በየሰዓቷ በገባው ቁጥር እምቀር ነው እንጂ መመለስ አይመስለኝም ምክንያቱም ነፍስና ስጋ ነው የሚለየው ጸባሉ ያው ከገዳሙ በፊት ወታደር ነው የነበርኩኝ ያው ከዛ ውስጥ በቃ አታመምኩ በጣም አበድኩ ታመምኩኝ ጭንቀት ነበረብኝ ድኛለሁ ያው ከዛው ገብቼ ስሰወር በቃ ሰላሜን ረፍቴን ነው ማገኘው የት እንደሚወስደኝ አላውቅም ምንም ሄደው ያንን ቦታ ጸበልኮ ከምድር እየፈላ የሚወጣ እና ሰው ታስሮ ሲቀመጥ ቅዱስ 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 እያለ እግዚአብሔርን እያመሰገነ ማለት ነው ጊዜም ሲገባ ሰው የሚመለስ አይመስልም ምክንያቱም የጸበሉ ባህሪ ስለሆነ ማለት ነው ሲጋራ ለሚያጨሱት በዝሙት ለወደቁት ጫት ለሚቀሙት ለወጣቶች ተስፋ ለቆረጡ ወጣቶች ይድረስላቸው ይምራቸው አንተ ዘይ ዶራሶ እየመሰከሩ እየተነገራቸው ማለት ነው እኔ በቃ ስለሱ ነው ማለት ነው ምን መናገር ያንሰኛልና ያንን ንሳ ተቀበልኩ በቃ ደካማ ነኝ ኃጢያተኛ ነኝ ግን በእኔ ንሳ ሳይሆን በሱ ቸርነት ሊያስተምረኝ ስለፈለገ ነው እኔ ሱሪ ለብሼ በየሆቴሉ ነው ምዞር እንጂ ምንም በጎ ምግባር የለኝም አንድ ነገር እንኳን እጄን ዘግቼ አላውቅም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ እነሆ ዛሬ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድነትን ምሕረትን ፈውስን ከቸራቸው ምእመናት መካከል በጣም በርካታ እንግዲህ አንድ እንግዳ ነበር ይጀላችሁ የሚገኘው የዛሬው ግን ለየት የሚያደርገው በጣም በርካታ እንግዶችን ነው ይጀላችሁ የመጣውትኝ እነዚህም እንግዶች እንግዲህ በርሜል ቅዱስ ጊዮርጊስ በእውነት እጅግ በጣም አስገራሚ ተአምር የሰራላቸው መነኮሳቶች ናቸው መነኮሳያት ናቸው ዛሬ የሚገኘው በማዕከላዊ ጎንደር ዞን በላይ አርማጮ ወረዳ ሹማራ ሎሚዬ ቀበሌ የፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ላይ ነው የሚገኘው እንዴት ተገኘ ስትሉኝ ቪዲዮውን እስከመጨረሻ ስትከታተሉት ታምረኛው በርሜል ቅዱስ ጊዮርጊስ ከዚህ ገዳም ጋር ምን አገናኘው እዚህ ገዳም ላይ ያሉ እናቶች በርሜል ቅዱስ ጊዮርጊስ ሂደው ምን ገጠማቸው የሚለውን እዚህ ቦታ ላይ በጾም በጸሎት ታቀቡ የሚገኙ መነኮሳያት ስለ በርሜል ቅዱስ ጊዮርጊስ አስደናቂ ምስክርነት ይሰጡናል እንዲህ ካሉ እናቶች እንዲህ አይነት አስደናቂ ምስክርነት ስንሰማ በእውነት ምንኛ መታደል ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጡ እናታችን እንኳን ደህና ቆያች እስኪ ስሞትን አስተዋውቁልን ለተመረ ማለት ተኪዳን ይባላል እንዴት ነበር በርሜል ቅዱስ ጊዮርጊስ ሄዱት ያው በርሜል ጊዮርጊስ አውስና ዜናውን ተሰማ ነበር ግን ያው መናኝ ሀብት ንብረት የለውም የለት ጉርስና ለብስ ብቻ ነው የሚያገኘው ያው ገንዘብ ስለሌለና መስማት ብቻ ነው እንጂ አልያርነም ነበር ግን ከአሜሪካ ገብረ ክርስቶስ የሚባሉ አባት ያንዳንዱ መናኝ ብር ልከው ያው ሁሉ እንዲሄድ እንዲደርሰው በየወረፈው እየሄደ ቦታውን እያየ እንዲመጣ አድርገዋል እና በዚህን ሰዓት ያው እንግዲህ ለቦታው ደርሻለሁ እነሱ ብሩን በመላካቸው ማለት ነው ያው በርሜል ጊዮርጊስ ከመሄድ በፊት ያው የአእምሮ ጭንቀት ነበረብኝ ደግሞ በጠላ በጥብጦ ያጠጡኝ ውለሽ ነበረ ያው ሌላም ጸበል ነበርኩ ግን ሀዛ እንደምድን ተስፋ አድርጌ ነው ሄድኩ ቦታውን እንዴት አዩት ያው እንግዲህ ማለት እኔ እንደጠበቅኩት አይደለም ቦታው ግርማው በጣም የሚያስፈራና የሚያስደነግጥ ነው እንደ ሄር ነው ዝም ብሎ ግብት ብሎ ውጣ የሚባል ነው መሰለኝ እንጂ እንዴት አስሮ ስጋና ነፍስ ተለይቶ እንደዚህ ጣራሞት መኖሩን እኔ አላወኩም ግን ሀዛ የጀገባው በኋላ ሁሌም በየሰዓቷ በገባው ቁጥር እምቀር ነው እንጂ መመለስ አይመስለኝም ምክንያቱም ነፍስና ስጋ ነው የሚለየው ጸባሉ ያው ከቦታው 21 ቀን ተቀምጫለሁ አሁን እንዴት ነውት ያው በጤናው ያየሁት ለውጥ ያው ጭንቀት ነበረብኝ ድኛለሁ ያው ከዛው ገብቼ ስሰወር በቃ ሰላሜን ረፍቴን ነው ማገኘው የት እንደሚወስደኝ አላውቅም ከዛ ደግሞ ያው ቦታው
ራሱ ቃል ኪዳኑ በርሜሉ ስር ሆኜ ትክ ብዬ ለማየት እንኳን አይኔን ይመልሰዋል ማለት ከባድ ነው። ቦታውን ራሱ እንዲትክ በርሜሉን ከዳር ነው ያለ ግን ይሰወርብኛል። አይን የሚመልስ ነገር አለ። እንዲህ ጸበሉ ሲወጣ ለማየት ሲሞክር በቪዲዮ ነው እንጂ ትክ ብዬ አላየሁትም። ምክንያቱም ስገባ ሲነካኝም አላውቅም ስለሚሰውረኝ አላየውም። ከወጣው በኋላ ደግሞ ለማየት ሲፈልግ አይኔን ይመልሰዋል። በፍጹም ማየትም አልቻልኩም። እና በእግዚአብሔር ስራ መመራመር ብዬ እኔም እጹብ ድንቅ ብዬ አመስግኜ ወጣሁ። ያው በሚሰውረኝ ሰዓት ክፉም ነገርም አያሳየኝም። በቃ መጀመሪያ አስጠማቂዎችን ብርሃን አርጓ ሳይቶ ማለት ነው። ምንም እንቅልፍ ነው በቃ እረፍት ነው እንጂ ሌላ ምንም ይታየኝ ነገር የለም። የሚያንገራግረኝ የሚያንከላተኝ የሚደበድበኝ የለም። በቃ ስነቃ ግን ጎትተው አውጥተው ከውጭ ላይ በቃ እንዴ ምን አድርጌ ነው እንደዚህ ተጎትቼ ወጣሁት ምን ሰርቼ ነው ምናምን እላለሁ። በቃ እና አይና በቃ እጹብ ድንቅ ሙቼም ቢሆን በቃ እንዴት ተቀብሬ ቀርቻለሁ እንዴ ብዬ ይገርመኛል። ምክንያቱም እኔ ሲያመኝ ካሁን በፊት አይሰውረኝም ራሴን አርጎ ነው የሚያጨናንቅ። ግን ከዛ እጄ ነፍስና ስጋ ተለያይቶ እንደገና ሰው ሆኖ ምንሳት ማለት እኔ በኔ ቃላት የሚነገር አይደለም። በጣም ይገርመኛል። እና ከዛ በላይ ደግሞ ያው ያየሁት ከቦታው ነሳ ቄደር አለ። አሁን ሰው ነሳ እየተሰገደ ነው እዛ ውስጥ የሚገባው እና ነሳ ሳይገቡ ዝም ብለው እስከነ ኃጢያታቸው ለመናገር አፍረው ሲገቡ ራሱ ይነግራቸዋል። ይሄን ሰርታቸዋል ተመለሱ ነው የሚላቸው እንጂ አይቀስፋቸውም ወይም አያባራቸውም። ማለት የሱ ቸርነት ነው እንግዲህ እሱ የተሰቀለው ለኛ ነው ለኛ ለኃጢያተኞች ነው እንጂ ለጻድቃን አይደለም። እና አንዳንድ ሰዎች ተሸማቀው እንዳይቀሩ ማለት ነው ወደ ጸበሉ ለመሄድ ማለት ነው። በእርግጥ ያስፈራል። ቢያስፈራም ግን እሱ ራሱ ነው የሚያጽናና የሚነግር የሰራውን ስራ የሚናገር ማለት ነው። በቃ አፍሮ ቢገባ ይነግረዋል እዛው በግልጽ ማለት ነው። ነሳ ሳይገባ ስለማይገባ ወደ ጸበሉ መጀመሪያ ነሳ ተናግሮ ሰግዶ ጾሞ ለመግባት መሞከር። ከዛ ውጭ ግን በቃ እሱ ቅዱስ ጊዮርጊስ ያጥባቸዋል ብዬ ነው የማስበው። ምንም የሚያስፈራ ነገር የለውም። ኃጢያትም ቢበዛ ምንም ተደብቆ ቢገቡ እሱ ራሱ ይገልጽላቸዋል። ቻርነቱን ገልጾ ያስረዳቸዋል ያሳያቸዋል እንጂ ምንም የሚያስፈራ ነገር የለውም በቦታው ማለት ነው። እኔ አሁን ስገባ ምንም ሰላም ነው ማገኝ ይሰውረኛል። የት እንደሚሄድ አላውቅም። ምንም ነገር አይሳንተን አይለኝም። እና ምንም ሄደው ያንን ቦታ ጸበል እኮ ከምድር እየፈላ የሚወጣ እና ሰው ታስሮ ሲቀመጥ ቅዱስ 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 እያለ እግዚአብሔርን እያመሰገነ ማለት ነው። ጊዜም ሲገባ ሰው የሚመለስ አይመስሉም። ምክንያቱም የጸበሉ ባህሪ ስለሆነ ማለት ነው። እና ያንን ያው እኛን ፈቅዶ እንዳሳየነ ቅዱስ ጊዮርጊስ ለዓለሙ ሁሉ ይድረስለት። ያው ሲጋራ ለሚያጨሱት በዝሙት ለወደቁት ጫት ለሚቀሙት ለወጣቶች ተስፋ ለቆረጡ ወጣቶች ይድረስላቸው ይምራቸው። አንተ ዘይዶ ራሱ እየመሰከሩ እየተነገራቸው ማለት ነው። ዝም ብለው ፈርተው እንትን ሲሉ በቃ እሱ እየነገራቸው ይሄን አድርጉ እያለ ለወጣቶችም ሆነ ለእናቶች እየነገረ አላማቸውን እንዲያውቁ እንዲስተካከሉ እንዲመለሱ እያደረገ ነው ያለው። እያስተማራቸው ራሱ ነው ከቅዱስ ጊዮርጊስ የሚነግራቸው እንጂ ሌላም ሰው በሌላም ሰው አይደለም። ራሱ እዛው ጸበሉ ላይ ሰውሮ ይነግራቸዋል። እና ያለው ነገር ይሄ ነው። አሁን እንዴት ነው? ያው ከባድ አእምሮ ጭንቀት ነበረብኝ። ወገቤን የሚያመኝ ነበር። ያው ስራ እንዳልሰራ ወገቤን ይዘኝ ነበር። ወገቤን ድኛለሁ፣ ጭንቀቱን ድኛለሁ። ያው የውሎሽን የጣጣውትም ድኛለሁ። አሁን ሀጂ መጥቼ ያው ስራ እየሰራው ነው ያለ ያቀመን። ያው በጸባይም በህመምም ቢሆን ደህና ነኝ የተመሰገነ ይሁን። ለውጥ አለ። በጣም የነው ማይባል ለውጥ አለ። እና ጥሩ ነው። አሁን ከእናቶች አባቶች ጋር ያው አብሬ እኩል እየሰራው የአቅሜን እየሰራው እግዚአብሔር ተፈቀደ ያው እያገለገልኩኝ በቦታው ላይ ይገኛለሁ። እንዴት ነው የገዳሙ ህይወት ምን ይመስላል? ያው ከገዳሙ በፊት ወታደር ነው ነበርኩኝ። ያው ከዛ ውስጥ በቃ አታመምኩ። በጣም አበድኩ፣ ታመምኩኝ። ከዛ እንዴ አንቺ ነሽ ታማሚ በቃ ሌላ ወታደር አይታመም ለምንድን ነው አንቺ የምትታመሚ ምናምን አለው። ምንም አማራጭ የለኝም። ሲብሳኝ ጸበል ገባው። ኡራኤል ወሎ ማለት ነው። ኡራኤል ስገባ
ጓደኞቼ ሊወስዱ ስራ ሊያሰሩ ይመጡ ተሽሏታን ብለው ማለት ነው። ከዛ ታቦቱ አስሮ ነው ያዘኝ። ልወጣ ልሄድ ስል ድኛለሁ ብዬ የሆነ የሚገፋኝ አይላለ ጥበቃ በራለ ስላድኖ ከዛ ስደርስ እየገፈው ሐሊት ይልሰኝ ያስረኛል። ከዛ በኋላ በቃ ጓደኞቼ እቺ ልጅ መልኩሳለች በቃ ምንም አማራጭ የለንም እንግዲህ ተስፋ ቆርጠናል ብለው ተው። ከዛ በኋላ ስድን መልሻ ካስራው ሂጄ ገባሁ። ድኜ እንደገና ውትድርና ሂጄ ተቀላቀልኩ። ከዛ ሂጄ ስራ ልሰራ ከቤት ስገባ መቶ የሚያንቀ ነገር አለ ጉሮሮዬ ማለት ነው። ምንም ሰላም የለኝም በቃ እዚህ አታስገቧት እዚህ ነው የሚያማት በቃ ውጭ ሷን ሰላም ያገኛለሁ ውስጥ ሷን የሆነ የሚያንቀ ነገር አለ የሚያስፈራራኝ ነገር አለ። ከዛ እነሱ ተሸክመውት ግቢ ውጭ አረጉኝ። ሸከሙኝ ግቢ ውጭ አረጉኝ። ከስራ ቦታ አላሉና በቃ ጽብል ቦታም ደከሙ በቃ ብዙ ከባድ ፈተና ያሳለፍኩት ያው ትንሽ ለማውራት ከበድ ይላል እና ድኜ ከሰው ጋር እቀላቀላለሁ የሚልም አልነበረኝም። ከዛ በቃ እየጎተቱ እነሱን ታሰቃዩ በቃ አንቺ በቃ ምንም ገና እንግዲህ በኋላ ገዳም ግቢ ማንኝ በቃ አይሆንሽም ይላል እንዴ ያታሰቃዩሽ ምን ይሰራልሽ አንቺ ምንም መተዳደሪያም የለኝም ምንም የለኝም በቃ ምንም ነገር ስለሌለኝ እኔ ምለው ህይወት መማራው ነገር ስለሌለኝ ደሞዝም ብርም ስላላስኝ ያው የወታደር ህይወት ታውቁታላችሁ እኔ ምንም አላውቅም። ግን ከዛ በኋላ ተስፋ ቆርጬ እንደው ንስሐም አልገባም ምንም አልልም ምክንያቱም አንዴ መሞት የማይቀር አንዴ ያዚያ ሰርቻለሁ እግዚአብሔር በቃ አይምረኝ አንድ ጊዜ ተረግሜያለሁ ነው የምለው። ከዛ በኋላ ኡራኤል ተመልሼ እንደገና ሲሄድ በራእይ ማለት ነው እኔ አይምሮዬን የምሰራውን ኃጢአት ራሱ እንዳልናገር ነው ያደረገኝ። ታሰውሪያለሁ አይምሮዬ ሰውራል ስለሰወሬ ስላሳበደ ማለት ነው ሁሉም ተስፋ ቆርጣ። ከዛ በራእይ በቃ ልጄ ትመለሳለች ትድናለች አይዞሽ መላኩ ቅዱስ ኡራኤል አለልሽ አይዞሽ እየተባልሽ ነው ጽኝ ብላ ማለት ነው። እኔ የሰራሁትን ኃጢአት ማለት ነው ማን እንደነገራት በቃ እሷ አወቀችው ተለብላ ማለት ነው። እኔ በቃ ስለሱ ነው ማለት ነው ምንም መናገር ያንሰኛል እና ያንን ንስሐ ተቀበልኩ። በቃ ደካማ ነኝ ኃጢአተኛ ነኝ ግን በእኔ ንስሐ ሳይሆን በሱ ቸርነት ሊያስተምረኝ ስለፈለገ ነው። እኔ ሱሪ ለብሼ በየሆቴሉ ነው ምዞር እንጂ ምንም በጎ ምግባር የለኝም። አንድ ነገር እንኳን እጄን ዘግቼ አላውቅም። ግን ተስፋ ቆራጦችን እግዚአብሔር እንዴት እንደሚመልሳቸው ማለት ነው። ከዛ በኋላ በቃ ኃጢአቴን እኔን ሰርተሽ የለ ኡራኤል እንዲህ ነው ያለሽ ይሄን በቃ ትክክል ስለሆነ ገባው። ከዛም ሁለት ካህን አሉ ካህኑ ማለት ነው ቄስ አምድ ይባላል ለይቶ ካህኑን ጭምርት ማለት ነው ለይቶ ከዛ ነሳ ግቢ ተብዬ ገብቼ በቃ እኔ ወደዚህ ዓለም መጥቻለሁ እና ስለሱ ማለት ነውና አንዳንድ ሰዎች ተስፋ ይቆርጣሉ ብዙ ነገር በቃ ሲደርስባቸው ግን እኔ ጨካኝ አረመኔ ወደዚህ መምጣት የማይገበኝ ማለት ነው። ግን ከዛ ሁሉ ፈልፍሎ እግዚአብሔር ወደዚህ እኔን አምጥቶኝ ግን ጓደኞቼ አሁን በህይወት የሉም። እኔ ለምንም እንጃ በቃ ለመናገር ይከብደኛል እና የኔ ህይወት እንዲህ ነው። በዛም ተሰቃይቼ ለዚህ በቃ ለወግ ለማረግ በቅቼ እንዲህ ለመናገር አብቅቶኛል እና ማለት ስናገር ስሜታዊ ስለመሆን ማለት ነው ያለፈ ህይወቴን ያሰብኩ ስሜታዊ ስለመሆን ማለት ዘርዝር አልጨርሰውም እና ክብር ምስጋና ለሱ ይሁን። እዚህ ለወጣቶች በዝሙት ለወደቁ ሲጋራ ለሚያጨሱና እንደኔ በኃጢአት ተንከላፍሰው ለነበሩ ቅዱስ ጊዮርጊስ አይደለም ለኢትዮጵያ ለዓለም ሁሉ ይድረስለት። በቃ ይሄን ነው ምኑ ሌላ ምንም እናገሩ አማርኛ የለኝም። ድንግል ማርያም መብርሃን ትድረስላቸው ቅዱስ ጊዮርጊስም ድረስላቸው ሌላ ምንም የለኝም። በመጨረሻ ማስተላለፍ የሚፈልጉት መልእክት አለ? መጀመሪያ ማመሰግነው ከዛ ህይወት አውጥቶ ለዚህ ለምንኩስና ህይወት ላበቃኝ ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለድንግል ማርያም ክብር ምስጋና ይግባት። ከዛ ደግሞ እናንተና እኛን ላገናኘነ አምላክ ክብር ምስጋና ይሁን። ይሄን ቪዲዮ ላዘጋጁ አምላክም ክብር ምስጋና ይሁን። ከዛም በመቀጠል ደግሞ ያው በሰላም ስንሄድም በጸሎት ስንመለስም በጸሎት ነው። ከዛ በላይ በመዝሙር በሰላም ነው ስንሄድ ስንመጣ ምንም ጎደሎ ይሄ ነው ምለው ነገር የለኝም። በጣም እናመሰግናለን። መልካም ጊዜ መልካም ቆይታ ይሁንላችሁ።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።